አየችኝና ምን ሆነሽ ነው ራይልዬ ከፍቶሻል አለች። የከፋኝ ዋስ የሚሆነኝ አጥቼ ደሞ የምታሳዝን ከደህና ቤተሰብም ትመስላለች። አረች ልጅ ቶሎ እንስጣትና ትሂድ ይላሉ። እኔ ውስጤን እንትን እኔ የማውቅ የእናቴ ልጅ ገንዘብ ካላልከው ምንም ካልተገነዘብክበት ካልበለጥከው የሱ ባሪያ ነው የምትሆነው የሚል አንድ ትምህርት አስተማሩኝና ለኔና ለናቴ ቆንጂት የምትባል ኮንጎ ነበረች። በዛ ዘመን የነበረው ያስታውሳታል። ስሟ ቆንጂት ጠላን ውስጥ ኮማሪት ምናምን ሲሉ ሰማለሁ። ፍላጎቱ ያላቸው ግን አቅሙ ጊዜው ሳይኖራቸው እሱ ኖሯቸው ደግሞ በቃ ቆንጆ ነገር ማግኘት ለሚፈልጉ ንጹህ ነገር ሪች ጠላና ጠጅ ጋር መደወል ብቻ ነው ከናንተ የሚጠበቀው። ሰላም እንዴት ናችሁ የሀገሬ ቤተሰቦች? ዛሬ ደግሞ በሌላ ባለ ታሪክ ተመልሻለሁ። ባለ ታሪካችን እጅግ ብዙ ጣውረዶችን አልፋ ዛሬ ላይ ስኬታማ ከሚባሉ ሴቶች መካከል ተጠቃሽ ናት። ራሷን አስተዋውቃን ስለ ልጅነቷም እናነሳለን። እንዴት ነሽ? እንዴት እንደምናለሽ? ሰላም ነው? እግዚአብሔር ይመስገን። ትንሽ ጉንፋን አሞኝ ጉሮሮዬን ይዞታል፣ ግን ያው እንደ ሙዚቀኛ ሙዚቀኛ ነው ይሁን። አይ ይሰማል። እሺ፣ ወይዘሮ ራይል ሙሉጌታ እባላለሁኝ። ባለትዳርና የሶስት ልጆች እናት ነኝ። ትንሽ ግን መለስ ስላርግሽና እንዴት ማለት ከልጅነት ስለሆነ መሰረት የሚሆነው አስተዳደግ መለስ ስላድርግሽና እንዴት ነበረ የልጅነት ጊዜሽ ሚላውን ልጅ ያለች ወይዘሮ ራሄል እንዴት ነበረች ሚላውን አንስተን እናውራ። እናቴ ብቻዋን ናት ያሳደገችኝ። ያው አባቴ ይመጣል ግን የሚያስፈልገኝ ነገር ያደርጋል። የአባትነት ፍቅርን ብዙ አላውቀው እና እናቴን ነው ሞር በረንብ እንትን ማረጋትና በልጅነቴ ያው አንድ አመቴ ላይ የአይን በጣም ትልልቅ ነበር አይንሽ ይላሉ ትላለች እናቴና ደም ነበር የሚፈሰው ካይኔና በጣም እዛ ላይ የከፈለችው ዋጋ ሁሌ የልጅነቴን ባስታወሰሽ ቁጥር ይሰማታል ማለት ነው። ወይኔ ልጅን እኔ ነኝ እንደዚህ ያደረኳት ብላ ማለት ነውና የተስፋዬ ያቶ የጋሽ ተስፋዬ ሳህሉ አይደል አባባ ተስፋዬ ወንድም አትለፉኝ የሚባል ከቄራ በላይ እና ከቡልጋሪያ በታች አትለፉኝ የምትባል መንደር ነበረች እና እዛ ጋር ደግሞ እናቴን ያሳደጓት። እናቴም ቤተሰቦቿን አታውቅም። መጣች ላመጧት ልናሳድግሻለን ብሏት ግን በቃ ያመጧት ሰዎች ደግሞ በአግባቡ ስላልያዟት ጠፍታ በራሷ ነው ራሷን ሰርቫይቭ አድርጋ እኔንም ለማፍራት ይበቃችሁ። በጣም ጀግና እናት ናት የሚገርምሽ። በጣም ደስ ይላል። እሱም በኋላ ሼር አድርግሻለሁና ለተመልካቾችም ያስተምራል ብዬ ከማስበው እንትን አንዱ የእናቴ ጥንካሬ ነው ብዬ አስባለሁ። ከሷ የወሰድኩት ነገር አለ ብዬ አስባለሁና እዛ ጋር የወይን አዩኝና ወይኔ ልጄን ብለው የሳቸው ባለቤት የወይን ቅጠል አምጥተው አሻሽተው ቀቡሽና የቆመው ነው ያለችው ደሙ ማለት ነውና ህመሙ የታወቀኝ መቼ ነው? ልክ 3ኛ ክፍል ላይ ሆኜ ማለት ጎበዝ ተማሪ ነበርኩ። በነገራችን ላይ ያደግኩት እናቴ ተሰራ የነበረው ኩሼፐር ሲስተር ነው። ቤተልሔም የሚባል ስጋጃ ስራ የሚሰሩ እናቶችን አሰባስበው ልጆቻቸው ደግሞ ልክ አሁን ዴኬር እንደሚባለው ልጆቻቸው ደግሞ እዛ በሰራተኞች ተቆጥሮላቸው ምግብ ቁርስ ምሳ ራት እየተበላ ራት እንኳን አንበላም ቁርስ ምሳ በልተን ከእናቶቻችን ጋር ወደ ቤታችን እንሄድባቸው። ትምህርት ቤት ምንውል ከሆነ ደግሞ ትምህርት ቤት ውለን እዛ ግቢ ውስጥ ተጫውተን ወደ ቤታችን የምንሄድባቸው ኮምፓውንዶች ነበሩ። እዛ ውስጥ ነው ያደግኩትና እግዚአብሔር ይመስገንና በዛ አንድ አመት ላይ የከፈለችው ዋጋ ለዚህ ለህመሙ በጣም ከኪሎ በታች ሁላ ሆኜ ነበር። ምክንያቱም ተጎድቼ ሁላ ነበርና ደም ነው የሚፈሰው እና ደግሞ በጣም ሴንሲቲቭ ነኝ አላቅም። ከዛ ሰውነቴ ቁስሉ ላይ ይወጣዋል። ለዛ ነገር እናቴ በዛው ጠውረድ ውስጥ በጣም ብዙ ዋጋ ከፍላልኛለች። እግዚአብሔር ይመስገን አሁንም በህይወት አለችልኝ። ትንሽ ቢያማትም አለችልኝና ሁሌ ባነሳት ባሞግሳት ባመሰግናት ውለቷን ከፍዬ ራሱ አልጨርስም። እናቴን ውለታ
ሳትሞትብኝ እንደዚህ ስለሷ ማውራቴ በራሱ እንድኮራባት ያደርገኛልና ከዛ በኋላስ እንዴት ነው ከአባትሽ ጋር እንደኖርሽ ሰምቻለሁ ይባል አላቅም ግን እንጀራ እናትም እንዳደግሽ ሰምቻለሁ ከዛ በኋላስ የነበረው ህይወት ያሳለፍሻቸው ነገሮች ምንድናቸው እንግዲህ ውጣ ወረዶቹ የሚጀምሩት ከዚህ እድሜ በኋላ ነው የሁለተኛውን አባቴን ባላገኝ ኖሮ የአባት ፍቅር ምን ይመስላል አላቅም ሁለተኛው አባቴ ካገባሽ በኋላ እናቴ ነገሮች ቢከብዱኝም ለኔ ለምን ወዲያው ወንድሜ መጣ ማለት ተረገዘ እኔ ገና የለመርኩት ነፃነት ነው እንደፈለኩ መጫወት ምናምን ነው እናቴ ልጅ ስትወልድ የሚያርሳታል ነበር ምን የነበርኩኝ ስለዚህ በልጅነት እድሜ ይሄንን ነገር እንትን እንዳደርግ አርጎኛልና ማስተዋውሰው እንደሚጠቅም ከሆነ ዳንቴል እንድለማንበር ትፈልግ ነበርና ራስ ቤት ሆና በቃ ከተቀመጥሽ አይቀር ዝም ብለሽ እንትን ሆነሽ ከምትቀመጭ እስቲ ዳንቴል ስሪ ኪሮሽ የታል ኪሮሹንም እንዳለው ወጥተሽ ጨረሽ ትለኛለች ማለት ለለማመድ ይያልኩኝ ይወጣል ይጠፋል ይተውታል በስራስ ጫፍ ቁጭ ብዬ ዳንቴል ስሰራ የነበረው ነገር አረሳው ቆንጆ ዳንቴል እሷ ከራስ ቤት እስከምትወጣ ድረስ ዳንቴሏን ሰራ ነበር እና ከዛ በኋላ የመጀመሪያው ወንድሜ ሳሙኤል ገበዬ ይባላል ሳሚ ከተወለደ በኋላ ብዙ ነገራችን ነው እንትን ያለው በጣም ኃይለኛ ልጅ ከመሆኑ ጋር ተያይዞ ያስቸግር ነበርና ኦልሞስት እኔ ፎከስ አጣው ማለት ነው ማለት ትኩረት አጣው እዚህ ሱሱ ነገር ያበሳጨኝ ነበር እንደ ልጅ እዚህ ትምህርቴ ላይ በጣም ቀነስኩኝ ስለዚህ ይሄን ኑሮ እንዴት ነው ማሸነፍ የምችለው በቃ ትምህርቴ ላይ ማለት አሁን በቃ አባቴም በሆነ አጋጣሚ እሱ ባላጠፋው ጥፋት አንዳንዴ ንጹህ በሆንሽበት ዓለም ላይ ጥፋተኛ የምትደረግባቸው ብዙ ኬዞች አሉና አባቴም በጣም በታማኝነቱ በንጽህናው ሁለተኛው አባቴም በጣም ነው ማደንቀው በጣም እሱ እስር ቤት ገባ ስለዚህ እናቴ ለሁለት ልጆች የምታወጣቸው ወጪዎች ብዙ ትምህርት ቤት ወጪ ባይኖርም ለሆዳችን የሚያስፈልጉን መሰረታዊ ነገሮች ለማሟላት ግን ዋጋ ትከፍል ነበር እዚህ በቃ ሰላም ከዛ ሰዓት ጀምሮ አጣውኝ ማለት ነው ምንድነው ማድረግ ያለብኝ ከዛ ተኝታ እኔ ወጣለሁኝ ማለት ነው ያኔ ልጆች ታፈሱ ነበር በዛ ሰዓት ማለት በጦርነቱ ወቅት በደርግ ጦርነት ጊዜ ይታፈሳሉና ቀሚስ ወንዶቹ ቀሚስ ለብሰው ነው የምንወጣው 10 ሰዓት እንወጣለን ዳቦ በሬሽን የሚሰጥበት ታይም ነው ያ ታይም ግን እኔ ገና ትንሽ ነኝ ከዛ ወጣለሁኝ ከነሱ ጋር አታየኝም ተኝታለች እሷ ሄጄ ድንጋይ አስቀምጣለሁ ወረፋ ድንጋይ አስቀምጥና የጎተራ ልጅ ነኝ በነገራችን ላይ ቀበሌ 50 ነው የሚባል የኛና ወረዳ 19 ቀበሌ 50 ጎተራ አካባቢ ነው ድንጋይ አስቀምጠን ከዛ ደግሞ እንሄድና ደግሞ ኦሜድላ የሚባል አለ አሁንም ስሙ አለ ሼልፍ ለፊት ጋር ያለው ማለት ነው ኦሜድላ ደግሞ እንሄድና ሰልፍ እንይዛለን ማለት ነው ሰልፍ ይዘን የሚሰጠው የአንድ ብር ዳቦ 10 ዳቦ ከዛ በላይ መውሰድ አትችልም ከዛ ልክ የኦሜድላ ልጆችና ዋናው ባለቤቱ ሲገቡ ያዩኛል ማለት ነው ወይኔ እቺ ትንሽ ልጅ ከናቷ ጉያ አምልጣን ወጣችኩ ደሞ የምታሳዝን ከደና ቤተሰብም ትመስላለች አረች ልጅ ቶሎ እንስጣትና ትሂድ ይላሉ እኔ ውስጥ እንትን እኔ ማቃ ከዛ እሺ 3 ብር ይሰጡኛል ላይ 1 ብር እኮ ነው የሚቻለው ለኔ የ3 ብር ሰጥተውኝ ወጣ የመጀመሪያውን ዳቦ ለኔ ነው የሚሰጠኝ እግዚአብሔር ሞገስን ሲሰጥሽ ከዛ እዛችሁ ላይ ስሙኒ ነው ከ1 ብር ዳቦ የምታተርፉ ስሙኒ ነው እሺ ስሙኒ 75 ሳንቲም አትርፌ ተመልሼ ደግሞ አሁን ጎተራ ኮንዶሚኒየም ፊት ለፊት ማን ነው ነስሮ ዳቦ ቤት ይሁን ምናምን እንደዚህ አለ እዛ ደግሞ ይጨሰለፋሉ እዛ ተሰልፌ እዛ 1 ብር ዳቦ ይናገኛለሁ እዛችሁ ስሙኒን ሽጬ ሚረከበናል ስሙኒን አትርፌ ተመልሼ ያቺ ድንጋዋ ጋር መጣለሁ በእውነት ነው ምልሽ በጣም ታማኞች እንደሆነን እንትን ማረጋው አሁን ላይ እሱ ነገራችን በጣም እየተሸረሸረ ነው ያለው እሱ ነገር መመለስ መቻል አለበት እዚህ እቺ ድንጋይ የኔ ናት ድንጋይን አንስቼ ሰልፌ ላይ ለመገባው በጣም ይገርማል ከዛ ሰልፌ ላይ ገብቼ 2 ማይክል ዳቦ ይሄንና ለቤተሰብ ነው ማይክል ዳቦ የሚገኝ ማይክል ዳቦ ማለት በጣም የሚጣፍጥ ነጭ ዳቦ እንደዚህ በጣም አሁን እንዳሁን አይነት ፍሪ ማርኬት ስላልነበር ያለ እንደሱ አይደለም ማይክል ዳቦ በጣም የሚጣፍጥ በቃ እሷ አትሸጥም እሷ የኔና የኔ የናቴ ናት
እሷን አልሸጥም እሷ ትርፌ ናት እዚህ እንደዛ አርጌ ህይወትን እንትን ማለት ጀመርኩና ጨርሼ ሽጬ ገብቼ ተኛለሁ ከዛ እናቴ ስትነሳ አብሬ እነሳለሁ ተነስቼ ደግሞ ምን አደርጋለሁ ልብሴን ለብሼ ወደ ትምህርት ቤት ሄዳለሁ ከዛ የነበርንበት የህዝብ ትምህርት ቤት ነው የተማርነው 50 እና 60 ተማሪ ይሆናል ያኔ የመንግስትና የህዝብ ነው የግል አልነበረም ያኔ የግል የነበረው እነ ሴንት ጆሴፍ እነ ትልልቆቹ ናቸውና እዛ ደግሞ አቅማችን አይፈቅድምና እቺያቺ አንድ አመት ላይ የነበረችው የአይን ህመም እኔ ምን ታረጋኛለች ዳፈንት የሚባለው በተለምዶ እንደሱ ያለ ነገር ነበርና ከርቀት ለካ ላይ ስለዚህ ስለማይታየኝ ተኛለሁ ለምን ለሊት እኔ ስራ አሰራ ነው ማለት ተኛለሁ ትምህርት ቤት ውስጥ በቃ ክላስ ውስጥ አስተማሪው እያስተማረ እኔ የመጀመሪያውን መስመር ጽፋለሁ የመጨረሻውን መስመር ጽፋለሁ ምን እንደሚል አላቅ አይታየኝም የሚያስረዳው ነገር ካለ ትንሽ ይሰማለሁ ለለዘለጥ ነው ማለት ተኛለሁ ምክንያቱም ለሊት ስራ ስለነበረ እናቴ አታውቅም አባቴ ጭራሽ አታውቅም በር ከፍተሽ ስትወጪ ምንም ነገር አታውቅም ምክንያቱም እኔ በጣም ተጠንቅቄ ነው የምወጣው በጣም ልጅ ሆነሽ መሰሪያቸው ነገሮች ታውቃቸዋለሽና በጣም ተጠንቅቄ ነው እሷ የምታውቀው የማታው ነው ማታ ከመጣሁኝ በኋላ ደግሞ 40 ቀበሌና 38 ቀበሌ የሚባሉ አሉ ላንቻን አልፈሽ ማለት ነው በግሬ ሄድና ደፍተሬን አስቀምጬ በቃ ምን ለማድረግ ዳቦ ገዛ ነው የማታም ዳቦ አለ እዛ ሁለቱ ቀበሌዎች ላይ ረጅም ርቀት ሄጄ ነው መገዛው ሁለቱ ጋር ገዝቼ ስመለስ የካቶሊክ መስሪያ ቤት አለና ጥበቃዎቹ የኔ ቆንጆዎችን የመሰለሽ ልጅ እንደው እናቷ አንዱ ምን አይነት ጨካኝ ብትሆኑ ምናምን ብለው ያሳዘንኳቸው ይገዙኛል እና እንደዛ ያረኩኝ ህይወትን በጣም የኔን እገዛ ሳትፈልግ ግን ውስጤ የፈጠረብኝ የስራ ተነሳሽነት የማገዝ ስሜት እናቴ እንዳይሰማት የማድረግ ስሜት አለሁልሽ የማለት ስሜት እኔ የመጀመሪያ ልጅ ነኝ ስለዚህ ይሄ ጉዳይ የኔ ይመለከተኛል እንግዲህ ማጂን በ7 አመት እንደዚህ አይነት ነገር ማሰብ ማለት በጣም ከባድ ነውና አንዱ የህይወት ውጣ ውረድ የጀመረው እዛ ጋር ነው እሺ ምናልባት ግን ሳንቲሙ ሲመጣስ 90 ምናምን ብር 97 ብር ደረስኩኝ አይ አጠራቅሜ ያቺ ስሙኒ ተጠራቅማ ጀላቲና እቺ ደግሞ ምንድናት ሰሊጣለች ከጓደኞቼ እኩል ሆኜ የምፈልገውን ገዝቼ የተረፈችኝን ማለት ከስራ እስከ እስክሪብቶ ከደፍተር የተረፈችኝን 97 ብር እንዳለች ምን ላድርግባት እያልኩኝ በጣም አምላኬን እንትን አደርጋለሁና በእግዚአብሔር ቤት እንዳድግ በጣም እናቴ ጥራለች ማታ ጉባኤ እንድሄድ ቤተክርስቲያን እንዳስቀድስ ገባኝም አልገባኝም እሷ ባትሄድም ሂጂ ትለኛለች ከሰዎች ጋር አብራ ትልከኛለች ሩቅም ቢሆን እና ቀሲስ መንግስቱ የእናቴ ልጅ የሚባሉት ሰባኪ እኛ ጋር ደብሬ ይባቤ ነው ቅዱስ ያሬድ እዛ መተው ማታ ጉባኤ በጣም ተከታታይ ነበር የሚሰጡን ትምህርትና የእናቴ ልጅ ገንዘብ ካላልከው ምንም ካልተገነዘብክበት ካልበለጥከው የሱ ባሪያ ነው የምትሆነው የሚል አንድ ትምህርት አስተማሩኝና ወዲያው ጭንቅላቴ ውስጥ ተሳለና ብር አስቀምጬ ሚሊዮን ነው የሆነ ነገር መስራት አለብኝ ምን በዛ እድሜ ምን ሰራለሁ ስለዚህ ምንድነው ማድረግ ያለብኝ ለኔና ለናቴ ቆንጂት የምትባል ኮንጎ ነበረች በዛ ዘመን የነበረው ያስታውሳታል ስማ ቆንጂት ትባላለች በጣም ውርውል ያለች ነው የምትመስለው እና እሷን ኮንጎ ለኔና ለናቴ እናቴ ያልኳት ብሬን ሲጭኝ ያልኳት ለምን ስትለኝ በቃ እኔ እናቴ ልጅ ቀሲስ መንግስቱ ነግረውኛል ስለዚህ እውነታቸውን ነው ገንዘብ ይያለ እኛ የምንፈልገውን ነገር ማድረግ ሳንችል ስንቀር ጥሩ አይደለም እናቴ ስለዚህ ገንዘብ በማድረግ እንዲያስችለኝ የምፈልገውን ነገር መጀመሪያ አላሟላበት እና ሁለቱን ነገሮች እንደገዛውኝና ቀሪውን ለናቴ እንደሰጠውኝ ያስታውሳለሁ በጣም ከመልና ራሱ መግዛት ነበር በቃ መግዛት ነበር አላማ ምክንያቱም ጓደኞቼ ያደረጉ ነው ስለማላደርጋት ግን አንዳንዴ የተከለከልሽ የሚመስልሽ ነገር አለ በጣም ልጅነት ከዛ አባታችን ተፈታ እሺ እግዚአብሔር ይመስገን ነፃ ሆኖ ተፈታ ከዛ በኋላ ስራዬን አልሰራም በቃ እንደዚህ በውሸት እንትን ምልበት ቦታ ላይ አልሰራም ብሎ እሱም የራሱን ንግድ ስራዎች ጀመረ ቤታችን ማስተካከል ጀመረ እዚህ ትምህርቴ ላይ ፎከስ እንዳደርግ በጣም ይጥር ነበርና ትምህርት ቤት መቀየር አለብሽ አለ ከዛ ትምህርት ቤት ተቀየረ የተሻለ 45 እና 35 የሚሆኑ ተማሪዎች ያሉበት ጋር አጋዚያን ቁጥር 2
ንፋስ ስልክ አካባቢ ላይ እዛ መማር ጀመርኩ። እዛ በአዲስ መንፈስ ያቺ የመጀመሪያና መጨረሻ ምጽፏ ራሄል ተስተካክሎ አይኔም ሕክምና አገኘሁኝ። መነጽርም ታዘዘ። ከዛ ተስተካከለ ማለት ነው ጤንነቴ። በዛን ወቅት ላይ ግን በህይወቴ ማልፈልገው ነገር ተከሰተ ማለት ነው። ማለት ያው ፍቅር አያዘኝ አይባልም መቼስ አይደለ። ምፈራ የነበረው አጉል ሰዓት ላይ መጣ እና ውጤቴ ላይ በጣም ተጽዕኖ አሳደረ። የምትጠበቀው ራሄል በምትፈልገው መልኩ አይደለም የሰራች። እዛው ትምህርት ቤት ውስጥ ነው ማለት የሰፈራችን ልጅም ቢሆን ትምህርት ቤት ማብረን ስለነበር እንማር የነበረው አለፈ። ብዙ እንደዚህም እንትን የለንም እኮ ግን ሳይት ላይቭ የሚባለው ነገር የለም አይደል? እንደሱ አይነት ነገር ነውና ከዛ በጣም የሚደንቀውና የሚገርመው ሴቶች ናቸው አይደል ብዙ ጊዜ የሚጠየቁት። እኔ ግን በጣም ከመታመም የተነሳ በቃ ይሄንንም ከዚህ በላይ ማስተናገድ አልችልም በቃ ብዬ እጄ ጠየቅኩት። ገርሞት በጣም በቃ እንት ብሎ በቃ የጠየቅኩ ነው በቃ እንዳይክ ብቻ ስለምፈልግ ነው ሌላ ነገር አይደለም ምናምን ብዬ ደፋር ነሽ በጣም። ከዛ በኋላ ግን አምላክ ሆይ በቃ ቁረጥልኝ አልኩኝ። ለምን? ምክንያቱም ማትሪክ ማለመምጣቱ በራሱ በጣም አናደደኝ። ነግሬሻለሁ የሆነ ነገር ለኔ እንቅፋት መሆኑን ካወቅኩኝ ከዛ ነገር ቶሎ መውጣት ነው የምፈልገው። አላጠናሽም ነው በቃ ይሄ አላጠናም በቃ ዘፈን ነበር ሳዳምጥ የነበረው እንደዚህ አይነት እንትኖችን ያላቸው ዘፈኖች የፍቅር ዘፈኖች። በጣም የሚገርመኝ ያነ ሀመልማል የነጻነት ሀመልማል አራት ሆኖ የሚያወጡበት ታይም ነበር ነው። አይ አረጋኸኝ ነጻነትና ሀመልማል የሆነ ግጥም ነበርና እሱን ግጥም ጽፌ ነው የወጣሁት። አመንሽኝም አላመንሽኝም እንዴት ምንም አላጠናሁም እና ውስጥሽ አንዳንዴ በሆነ ነገር ፈተናው ላይ እሱን ጽፌ ነው የወጣሁት። ምንም በቃ ምንምና በህይወቴ ከሚቆጨኝ ነገሮች ውስጥ እና ዳግም እንዳይመለስ ከመፈልገው ልጆቼም ይሄንን ሚዲያም የሚከታተሉ ቤተሰብም ቶሎ ተረርቶ ከዛ ነገር ሊያወጣቸው የሚገባው ነገር እንደዚህ ጎበዝ የሆኑ ተማሪዎች እንደዚህ አይነት ነገር ሲያጋጥማቸው ዋጋ ያስከፍላልና 3 ነው ማትሪክ ያሰርኩት። ከዛ በኋላ እልይዞኝ አባቴ ምንም ፊል እንዳታረጊ ብሎ የማታ ካቴድራል እንድማር ያደረገ ማሻሻያ ትምህርቴን ንፋስ ስልክ እየተማርኩኝ በላንጉጅም በአካዳሚክ ሻለም እንትን እንድማር አድርጎ 3 ነጥቤን አስተካክዬ ነው ተፈሪ መኮንን አካውንቲንግ ያስኩት። ጎረቤታችን አለች ወይዘሮ ሙላት ተስፋዬ ትባላለችና ሙላትዬ በእናትሽ ምንም ስራ ይሁን ብቻ ስራ ፈልጊልኝ አልኳት። እሺ ዲራይል ያንቺ እኮ መማር በቃ ነኝ ስራ ቤት መቀመጥ አልፈልግም በቃ። ከዛ ጸጉር ቤት ትገቢያለሽ አለችኝ። እንዴ ተገኝተን እንዴ ሙላትዬ ይገባሉ አልኳት። ምንም ነገር አላውቅም። ጸጉሬን አንድ ቀን ሚዜ ሆኜ ጓደኛዬ ስታገባ ተሰርቻለሁ። ከዛ ውጭ አላውቅም። ጸጉር ቤት እንኳን ምን እንደሚመስል አላውቅም። ለምን ጸጉርሽ ያልቃል ምናምን ስለምትል እናቴ ብዙ እሱን ፎከስ አላደርግምና ገባሁኝ። ገና ከኢንግላንድ የመጣች ፕሮፌሽናል የጸጉር ባለሙያ ናት። ማቴሪያሎቿ በጣም ሌክቸሪ ናቸው። አይቻቸው ማቃቸው አይደሉ። በቃ ስታይኝ ወደደች። ሰርተሻል ግን አለች። አዎ አልኳት። የት? ቦሌ አካባቢ እንደዚህ ልክ አሁን እንደሚዋሸው እግዚአብሔር ይቅር ይበለኝ ሽምጥጥ አድርጌ ገባሁ ማለት ነው። ከዛ አንድ ሴት አጠብኩኝ ማለት ነው። እሺ ማለት ሞደርን የሆኑ ሴቶች የሚገቡበት ቤት ነው። አብዛኛው ሚድሮክ ሰራተኞች የሚገቡበት ነው። እሺ እዛ እስከነ እንትኑ ወጣት ማለት ነው። እስከነ ነጩ ነው የሚባለው እስከነ አረፋው ማታጠበ። እሺ በቃ አረፋው ሳይጠራ ሲቀር ነጭ ሆነ ለስቱ እንደዛ ወጣት። ራይልያት እሺ ምን እንዳለች እኔ ተንይ አንቺን ደግሜ መዋሸት አልፈልግም። ያለ ዛሬ ጸጉር አጥቤ አላውቅም። ቤት ውስጥ መዋል ግን በጣም ሰልችቶኛል። ስለዚህ ቤት እንድሰራ ፈልጋለሁ። በማማሲያ ያው እናቴ ማማሲያ ይዛ እየመታችን እንዳስተማረችኝ አንቺም እንደዛ አድርገሽ አስተምሪ፣ ብድራትን ከእግዚአብሔር ነው የምታገኘው። እውነት አለች ነው ቀስም በይ አናደፍራት ማማለች እግዚአብሔር ማማሲያ ይዛ ወለቴ ነው የምነግርሽ። ማማሲያ ይዛ አጣቢኝ እዛ ደስ አይደለም ቋ እስከሳ ያለን በ3 ሳምንት ውስጥ ፐርፌክት ሆንኩኝ።
ብዙ ብር ደግሞ ሁለተኛ ብር ማግኘት የጀመርኩት እዛ ጋር ነው። ስንት ብር ነበር የምታገኘው? 60 ብር ነው የሚከፈለኝ እኔ በ60 አዎ ከ60 ብር በላይ ይዤ እገባለሁ እንቅታሜን ነው ከቲፕ ብቻ እግዚአብሔር ይስጣቸው። ከዛ እናቴን በዛ ነው አሁን መደጎም የጀመርኩት የሚያስፈልጋትን ነገር እነዚህ አዘዋሪዎች አሉ አይደል እንደዚህ አይነት ነገር ስገዛ ጭቁኝ ስትገዢ ትገቢያለሽ ትመረቂያለሽ። አንዴ እናቴ ጓደኛ ጸጉር ቤት ልትሰራ ትመጣለች። ከዛ ስትመጣ እንዴ ራይልዬ ምናምን ብላ እንትንልና በጣም ቆንጆ አድርጌ ከጨረስኩ አንቺ በእናትሽ ለምንድነው ወጣት ማተሳተፊው ቀበሌ ላይ እየመጣሽ ነው? ማን እኔ ምን ላደርግ ደግሞ አረ በእናትሽ አይቻልም ብላ እናቴ አስቀርታቸዋለች። መተው ሲጠሩኝ ያኔ ማለት ነው ወጣት ፎረም ምናምን ነበርና አረ እኔ እናቴ አትፈቅድልኝም በእናትሽ ሻትለኝ ግዴለሽ ምን መናሽን እኔ ያስፈቅዳታለሁ በሌለውበት የሆነ ውድድር ተብሎ እንትን አስገባ አመራር ውስጥ ገብቻለሁ። ወጣቱ ራሱ አስገብቶኛል። አንድ ሴት እኔ ተብዬ ማለት ነው አንድ ሴት ማለት ቀበሌ ለሚባለው ላይ በእኛ ሰዓት ቀበሌ ነው የሚባለው ፋይናንስ ወረዳ ላይ ከነበረው የፋይናንስ ሲስተም ወደ ማህበረሰቡ ይውረድ ተብሎ ግብር የቤት ኪራይ ብቻ ነበር እዛ የሚሰበሰበው ግብር የንግድ ቤት ወደዛ ሲወርድ ማን ይሁን ተባለና በጣም እንሳተፍ ከነበረው ሰብሳቢውና እኔን እና ሌላ አንድ ሴት ልጅ በሌለንበት ስማችን ይላካል። ከዛ በቃ ቅጥር ፎርማሊቲ ይሟላ ምናምን ተብሎ ቅጥር ፎርማሊቲ ሲሟላ ከተሟላ በኋላ አይደለም እንጂ ሊሟላ ሲል ትጠራኛለች መሲ ማለት ነው። ስጠራኝ አረ እንደዚህ ፋይናንስ ቦታ ስራ ተገኝቶልሻል በቃ ጸጉር ቤት ይብቃሽ 60 ብር ለዚህ የሚከፈልሽ እንደ በጣም ቢበዛ እስከነ ቲፕሽ ምናምን እስከ 500 ቢሰጥሽ ነው ቲፕ የቀረለት ደግሞ ትቸገሪያለሽ። ስለዚህ እኛ ጋር ነይና በ250 ብር እኛ ጋር ተቀጠሪ። እውነታው 250 ብር ትከፍሉኛላችሁ? በደስታ ከፈላችሁ። ምክንያቱም አሟላት የሚገባኝ ነገር ለጊዜው በእኔ አቅም ላሟላ የምችለው ነገር ያሟል ይችላል አለ እናቴ። በጣም ናይስ ብሯን ነው ያየሁት እኔ ትልቅነቷን። ከዛ ጸጉር ቤት እኮ ለመክፈት ቢጎዲ ምናምን እየገዛዛው ግን በቃ እግዚአብሔር ደግሞ እንደ ሽፍት እንደሚያደርግሽ እዛ ውስጥ ተገኘሁኝ። ከዛ ሌላው ትልቁ ቻሌንጅ እዛ ጋር የገጠመኝ ዋስ ማቅረብ አለብሽ ተባለ። የ250 ሺህ ብር ዋስ 250 ሺህ ብር በዛ ሰዓት ምክንያቱም በጣም ብዙ ገቢ ነው የምናሰባስበው እና 250 ሺህ ብር በጣም ለኔ ማግኘት በጣም ከባድ ነውና አለኝ ብዬ የማስበው አባቴ ነው አለው ብዬ የማስበው እሱ ነው ወላጅ አባቴ ሆነኝ ስለው ትንሽ ከበደው። ዛ ሰማይ ምድሩ ዞረብኝ ማለት ነው። ለካ ሚመካ ቢኖር በእግዚአብሔር ይመካ የተባለው ለካ ለዚህ ነው። በቃ እኔን ስራ ማግኘት አልችልም ጸጉር ቤቴን አለቅ ይቀርብኝ ማለት ነው። 2 ወር ስራው ሳልገባ ከዛ በ3ኛው ወር ተደወለልኝ። ከዛ ራሄል ለምንድነው ስራውን ማጀመሪው? እኔ ዋስ የሚሆነኝ ሰው ካለ ፈጣሪ ማንንም የለኝ። እናቴም ያሳደገኝ አባቴም ዋስ መሆን አይችሉም። 250 ሺህ ብር ያኔ እንግዲህ ትልቅ ብር ነው አይችሉም። ስለዚህ በቃ በጣም አዝኜ ነገርኳቸውና ነይ እስቲ ለማንኛውም ብለው ልክ ስገባ አበራሽ ነጋ የጋሽ ስብሐት ነጋ እህት ናት እና እኛ ጋር ትሳተፍ ነበር ማለት ባላት ዕውቀት ማህበረሰቡን ታገለግል ነበርና አየችኝና ምን ሆነሽ ነው ራይልዬ ከፍቶሻል አለች። የከፋኝ ዋስኝ ሆነኝ አጥቼ ምን ተገኝቶልሽ ፋይናንስ ልገባ ነበር እውነታው ወይኔ ራይልዬ ስንት ሺህ ብር 250 ሺህ ብር በቃ አቶ መኮንን መቼስ ምንም አይለኝም ባለቤቷ ነው አቶ መኮንን መቼስ ምንም አይለኝም ብላ እንባዬን አብሳ ማታቀኝ እናት ሆናኝ ዋስ ሆናኝ ስራዬን ጀመርኩኝ ማለት ነው። እና በህይወቴ ውስጥ ማድረግ እየቻለ አባቴ የፈራው ነገር ስለሚኖር ነው እንትን ያለው። በወቅቱ ግን አዘንኩበት። አሁን ላይ ማዘኑ የለም። እግዚአብሔር ግን ሊያስተምረኝ የፈለገው ነገር ነበር። እሱን አስተምሮኝ አልፏልና እግዚአብሔር የተመሰገነ ይሁንና ሰዎች አንዳንዴ የምንተማመንባቸው ሰዎች ላይሆኑን ይችላሉ። እና እናቴም ደስተኛ ሆነች። በቃ ከዛ ቀጣርቄ ከወረዳ ያለውን የቆየውን ነገር ምናምንና በሚገርም ሞራል ጨርሰን አምጥተን 703 የግብር ከፋይ አለ
መልካቸውን አላውቀውም እንጂ 703 የልጅነት አይምሮ እንግዲህ አስቢ 703ቱን እንትና አውቃቸዋለሁ ሲመጡ። ለምን እኛ ጠዋት ለሊት ተነስተን ቅስቀሳ እንሰራለን፣ የድርጅቱን ተልእኮ ይሰጠናል እና አውቃቸዋለሁ ማለት ነው። ስመጣ ምን ፈልጋችሁ ነው? በሚገርም ሁኔታ ነው ባለ ጉዳዮችን የምናስተናግደው። በእውነት ነው የምነግርሽ። እና እኔ እዚህ ለመድረሴ ራሱ የነሱ ሁላ ምርቃት ነው ብዬ አስባለሁ። ከዛ እዳዎቹን ከበር አደረገች፣ ዘጋን የነበረውን ባክፔዎች ጨረስን። ከወረዳ ከቀበሌ ከሚባለው ነገር አወጣኝ እና እግዚአብሔር ማዕከል ላይ ማዘጋጃ ቤት የልደት ጋብቻ የሚሰራበት ቦታ ላይ ሪፎርም ላይ ያለ ተቋም ነው። እዛ ላይ ተመደብኩ። 230 ላይ ያለውን ደሞዜን አምላኬ እባክህን ጨምር አሁንም አልበቃለኝ አልኩት። 330 አረገልኝ። አምላኬ አሁንም እየበቃኝ አይደለም የሰው ፍላጎት አይቀም ጨምርልኝ ስለው አደኩኝና ወደዛ ወዳልኩሽ ቦታ ላይ አሁን ወዳልኩሽ ቦታ ላይ ሲሄድ 530 ላይ መጣሁ። ከዛ ከ530 በኋላ አረ አምላኬ አሁንም ተማሪ ነኝ ስለዚህ አይበቃኝም እኮ እባክህን ጨምርልኝ አለማወቅ 750 ገባ። 750 ደግሞ እዛ መጥቼ የተወሰነ መዋቅር እስከሚሰራ ድረስ ወርጄ ነበር ወደታች። ከዛ ከመዋቅሩ ሲሰራ ተመልሼ መምጣት እንደምችል ነገሩኝና ከዛ ግን ምን አደረኩኝ 750 ላይ ቁጭ ብዬ አምላኬ አንተ እጅ ሰፊ አይደለ ለምን እንደዚህ ትንሽ ለምንሃለሁ ምንም ፍላጎቴ እናንተን እየተመጣጣነ ስላለ አንተ ይበቃታል ለምትለውን ብቻ ስጠኝ። ከዛ መዋቅሩ ሲሰራ የአንድ የልደት የጋብቻ አይደለም የጋብቻና የፍቺ የልደት ለብቻ የጋብቻና የፍቺ አስተባባሪ ሆኜ የማዘጋጃ ቤት ገባው ማለት ነው። ያኔ ሺህ ከምናምን ተገባ ማለት ነው። ከዛ በኋላ ብዙ ብር እኮ ነው አይደል እንዴ? ያኔ በጣም ትልቅ ብር እኮ ነው። ከዛ በቃ እግዚአብሔር ይመስገን እሱን እየባረከልኝ ያለ ፕሮግራም አላወጣም። ያንዳንዷን ነገር በፕሮግራም ነው። እንደውም ቋጣሪ ከመባሉት ሰዎች ውስጥ ነኝና ኑሮዬን በፕላን ካልመራሁት ምን እንደምሆን ስለማውቀው እና ከበፊት ጀምሮ የነበረው የልጅነት የአስተዳደጊ መርህ ያመጣው ያቺን 25 ሳንቲም መቋጠር ያመጣችው እንትናት ብዬ አስባለሁኝና መክሊቴና ለማግኘቴ ነው ሌላ ዋጋ ያስከፈለኝ። አንዳንዴ ከላይ ደና መካሪ ወንድም እህት አጎት አክስት አለመኖር በትምህርታቸው ትንሽ የጎበዙ ሰዎች አለመኖር እኔን ዋጋ አስከፍሎኛልና ፋይናንስ ላይ ሰራ ስለነበር አካውንቲንግ ዲፕሎማዬን ያስኩኝ። ከዛ ዲግሪን ጨረስኩኝ። በፋይናንስ በሂሳብ ላይ ግን የመስራት ምንም አይነት ሞራሉ የለኝም። ይገርምሽ በጣም ብዙ ሰው ይገርማል ይናደድብኛል። እኔ ግን ምንም ፍላጎት የለኝም። ምንድነው ፈልጊ በጣም በቃ ራሴ እኔ ነጋዴ መሆን ነው ፈልገው ነገራችን ላይ ታዲያ ለምን ነጋዴ መሆን የሚያስቁ ኢንተርቴን የሚያደርጉ ነገሮች ላይ ማድረግ አሁን ላይ ደግሞ ያገኘሁት ስልጠናዎችን መስጠት ሰውን ማስተማር ያገኘሁትን ዕውቀት ማካፈል ነው የኔ እንትን እና መክሊቴ ያኔ መምህር ብሆን ስንት ፍሬ ያፈራ ነበር ብዬ አስባለሁ። ግን እግዚአብሔር እንግዲህ ምክንያት በወደደውና እውነትም ደግሞ እዛ ቦታ ላይ በመቆየቴ በየነበርኩባቸው መስሪያ ቤቶች ውስጥ የራሴን አሻራ አሳርፌ ነው ሞጣው በክብር ነው የምሸኘው ተሸልሜ ወርቅ እና እንደዚህ ሳይወደድ ማለት ነው። ከተለየኋቸው ቦታዎች በሙላ ወይ በህይወቴ ማረሳቸውን አይነት ሽልማቶችን እያገኘው ነው እስካሁን ድረስ ያለሁት። ምንድነው አሁን ሌላ አንድ ሳልገልጽልሽ እንትን ያልኩት እናቴ ስራ ስትሰራ ያኔ ልጅ ሆኜ እንትን ነበረ ጋዜጣ ከመስሪያ ቤት ትመጣና አሁን ትዝ ስላለኝ ነው ይቅርታ ራሄል አንብቢ ትለኛለች። እሷ ሊጥ ያቦካቸውናል እንጀራ እየጋገረች ይሆን ይችላል ምናምን ስራዋን እየሰራች አንብቢ ስትለኝ ምን እንደሆነ ትፈልግ ነበር። ልክ እዛ ጋር እነ ዳሪዮስ ሞዲ እነ ሀረግ ማናት ብርቱካን ሀረጋዊን እነ አለም ነዋሴ የሚያነቡትን ነገር እንዳነብ ትፈልጋለችና እኔ አሰማኝም ብዬ ያው እናቴ ከመሰረተ ትምህርት ስላልዘለለች አትረዳኝም ብዬ የመጀመሪያውን አነባለሁ፣ መሀል ላይ ያለውን ፓራግራፍ አነባለሁ፣ የመጨረሻውን አነባለሁ። ከምን ያጨረሽው ትለኛለች። ምን ጨረስኩኝ በቃ አላታለሁ። አይ ራይሊ አታውቅም ብለሽ ነው አይደል ማይም ናት ብለሽ ነው አይደል
እንደኔ እኮ ማየም ሆነሽ እንዳትቀሪ አንቺን ለማጎበስ ነው። ሀሳቡ ፍሎውን አልጠበቀም ወይንም ሂደቱን እንትኑን አልጠበቀም። እኔን አታለልኩ ብለሽ ያለችኝ ቀን ያዘንኩት ማዘን እንትን አይደለም። ምክንያቱም እናቴ አታውቅም ብዬ በቃ አልተማረች። እንደዚህ ምን ንቅ አለ ባለማወቅ ውስጥ የሚያውቁት በርካታ ነገር እንዳለ ግን ማወቅ በጣም አስተምራኛለችና አሁን ላይ እኔ ያኔ መክሊቴን አግኝቼ ነው ጋዜጠኛ እንዳንቺ ደስ መሆን ኢቨንቶችን ማዘጋጀት የምችል መድረክ መመራ በዛ ነገር ውስጥ ገኝ ነበር ብዬ አስባለሁ። አሁንም እኮ ጊዜ አልረፈደም አሁን ያገኘሁት ነው። ግን ያኔ ደግሞ ቢሆን ኖሮ ያው እሱ በፈቀደው ስለሆነ ልክ ነው ወይ ኮን ፈቃደ ከበለው። ከዛ በኋላስ እንዴት ነው ከልጆች ጋር ያለው ነገር ቤተሰብ መመስረቱንና ከዛ በኋላ ደግሞ የምትሰሪያቸውን ነገሮች ስለ ጠጅም ሰምቻለሁ። በጣም ጎበዝ ጠጅ ጣይናት ብለውኛል። እሱን ነገር እናውራ ወደ መጨረሻው ይሄድ። እሺ እንግዲህ ያው ከዛ ከልደትና ጋብቻው ጋር እንደጨረስኩኝ በጣም ቤስት ባለሙያ ተብዬ ተመርጬ ወደ አመራርነት መጥቼ ነበር። ከባላደራ ቀጥሎ አመራር በወጣቱ አመራር ይተካ ተብሎ የሴቶችና ህጻናት ቢሮ ማለት ጽፈት ቤት ኃላፊ ሆኜ በቂርቆስ ክፍለ ከተማ ላይ መጣሁኝ። እንግዲህ እዛ ድረስ እንግዲህ ኦልሞስት 30ዎችን እየደረስኩኝ ነው ያለሁት። ለምን እኔ ቤተሰብ የታናናሾቼ አርአያ ነኝ ብዬ ስለማስብ ራሴን ሳልችል የራሴ ቤት ሳይኖረኝ የራሴ ምናምን ሳይኖረኝ ምናምን የምትዩ ነገር አለ አይደል? በጣም እንደሱ ያለ ነገሮች ያልኩኝ ጊዜ ለካኝ ሄደ ነበርና ምንም አልተሰማኝም። ልክ ካመራር ከተነሳው በኋላ ግን ትንሽ የጥሞና ጊዜ ያገኘሁኝ ማለት ነው። እና ወደ ራሴ ወደ መንፈሳዊ እንትኖች ሲሄድ ባሌን አገኘሁት። ላጥናው ንጠናና ምናምን ሳንል በ6 ወር ትውውቃችን ውስጥ ፈቃድ እግዚአብሔር ሲሆን ሁሉ ነገር ውብ አድርጎ ይሰራል። ሰርቶ እኔ ለሱ እሱ ለኔ አድርጎ አጣመደን። እግዚአብሔርም ደግሞ ፈቅዶ በላዩ ልጆችን ሰጥቶ በጣም ደስ ይላል። እስካሁን እንግዲህ ኦልሞስት ወደ 15ኛ የትዳር ዘመናችን ላይ እየደረስን ያለ ነው። በትዳር ቆይተናል። ሁለቱ ልጆቼን ወዲያው ነው የወለድኳቸውና እግዚአብሔር ይመስገን አሁን ትልቁ ልጄ 8ኛ ክፍል ሚኒስትሪ ተፈትኖ አልፎልኛል። ሁለተኛዋ 7ኛ ክፍል ናት። የሚቀጥለው ሚኒስትሪ ትጠበቃለች። እዚህ አብራክ ክፋዮች ናቸው። የመንፈስ ልጆች ማለት ከጓደኞቼ ጋር ሆነን የምናሳድጋቸው በ7 ጀምረን 20 ደረስንባቸው ልጆች የእውነት በጣም ደስ ይላል። 20 ልጆችን እናሳድጋለን። አሁን ላይ ከመንግስት ፈቃድ ወስደን ቶራ የበጎ አድራጎት ድርጅት ይባላል አያት አካባቢ እነሱንም ባለኝ ሙያ እውቀት እናትነት ፍቅሩን ሙሉ ለሙሉ ባልሰጥም ግን ደግሞ ማበርከት የሚገባኝና አበረክታለሁ። በጣም ደስ ይላል። ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ነው አሁን ሰራው። የህጻናት መብት ደህንነት ባለሙያ ነኝ። የትኛዋን ሰራቸው ስራዎች ምንድናቸው? እሺ ማስተርሴን ያው ቲዮቢየን እርጉዝ ማለት አራስ ቤቶኝ ነው እድሉ የመጣልኝ። እቺን እድልማ አታመልጠኝም። ኦሬዲ ፈልጊያታለሁ ስለፈለኳት ችል ላይ ነውና ፔፐርን የሚሰራው በሴቶች ላይ ነው። እነዚህ በአረብ ሀገር የሚሄዱ ሴቶች የሚደርስባቸው ሳይኮሎጂካል ጉዳቶች አሉ። ኢኮኖሚካሊ ለፍተው ሲመጡ የሚደርሳባቸው ብሩ ይጠፋል፣ አቢዩዝ ይደረጋሉ በተለያዩ ነገሮችና እነሱ ላይ ነበር የሰራሁት እና ደስ ብሎኝ በቃ ፈልጌው ወድጄው ልጄንም እያሳደኩኝ እውቀትንም የገበየሁበት ትምህርት ነው። በነገራችን ላይ አካውንቲንግ ቅድም ይሽ ነበር አይደል? በጣም ስለተናደርኩኝ ኢኮኖሚክስም ተመረበታል። ዲግሪ ይዣለሁ። ብዙም ግን ያው እኛ ጋር መንግስት ቤት ላይ በተማርሹ አይደለም ብዙ ጊዜ እንትን የምትይው ማህበራዊ ፓርት ላይ ነው በብዛት የሰራሁት። ግን ደግሞ ያው በተማርሹ ልክ ሶሻል በረም እንትኑ ባይኖርሽም እንደሞ በተሰጠሽ ስጦታ ከነገና ደግሞ ከምታዩ ልምድ ሁለቱ ሲደመሩ ከጓደኞቼ ጋር ተስማምቼ መሰራባቸው የሙያውን ኤቲክስ በጠበቀ ሁኔታ መሰራባቸው ሂደቶች ነበሩና ትምህርቴን በዚህ ላቁምና አሁን ምን ላይ ነሽ? አሁን ያው ስራዬን አልተውኩም። በግሌ ያው ትሬኒንግ በየሴክተሮች ላይ እሰጣለሁ። በግልም ስጋበዝ የማነቃቂያ ትሬኒንጎች ትምህርት ቤት ላይ ሰልፍ ላይ ሄጄ
ተማሪዎችን ያለኝ ልምድ አካፍላለሁ። መምህራን የሚኖራቸው ከበሬታ እቺ ፋይሬጅ ላይ በአግባቡ እንዴት በብልጠት ማለፍ እንዳለባቸው ከራሴ ተሞክሮ ተነስቼ መምህር ስለሆኑ ብቻ ሳይሆን የልጆቻችንም አደራ የምንሰጣቸው ስፔሻሊ ኬጂ አካባቢ ላይ አደራ የምንሰጥበት ቦታ ስለሆነ ያንን አደራቸውን በረንብ እንዲወጡ እግዚአብሔር የሚወደውን ነገር እንዲያደርጉ ስለተከፈላቸው ብቻ ሳይሆን የሚሰሩት እዛ ጋር ደሞዙ ላይ በቃቸው ይችላል ካለው እንትና አንፃር ግን ስለተከፈለን ብቻ ሳይሆን የምንሰራው በቃ እግዚአብሔር የሚከብርበትን ስራ ደግሞ ብንሰራ ይባረካል ነገራችን። እቺ ትንሽ የነበረችው ነገር እውነት ለመናገር ስለተከፈለን ብቻ የምንሰራ ከሆነ ውጤታማ ነው እና እሱ ነገር በጣም ሰጣለሁኝ። በየሴክተሮችም እንደዚህ የሚያቁኝ ያዩኝ በአንድ ሚሊዮን በሌላ በሴቶች ላይ ረጅም ጊዜ ከመስራቴ ጋር ተያይዞ አሁን ደግሞ ወደ ህፃናት መጥቻለሁ። ከዛ ጋር ተያይዞ እየሰራሁኝ ትሬኒንግ ሰጣለሁኝ። በጣም የሚገርምሽ ነገር እኔ ያልሞከርኩት የስራ ዘርፍ የለም። ስራ ላይም ሆኜ 8 ሰዓት የመንግስት ስራ አለ፣ ግን ደግሞ ባለችኝ ትርፍ ሰዓት የሚባለው ምን ማለት ነው? ለልጆቼ መስጠት፣ ለቤቴ መስጠት፣ ለትዳሬ መስጠት የሚገባኝን ሰዓት ቀንሼ የምሰራቸው በጣም ብዙ ስራዎች አሉ። ግን በዛ ሁላ ጓደኞቼ ቤተሰቦቼ ዋጋ ከፍለዋልና እግዚአብሔር አልፈቀደ መሰለኝ ብዙ ሰክሰስፉል አይደለሁም። የሆነ ወቅት ላይ ግን እግዚአብሔር ታሪክን ይቀይራል እና እንደዚህ ያዘጋጀው ራሴ ነኝ ማዘጋጀው ዲሾንም በቅሎንም ያበቅሉልኛል የባለቤቴ እናት ሌላውን ነገር ይነግሩኛል። በመጠኑ መሰረት አዘጋጃለሁ። ማጠቡ ምናምን የኔ ስራ ነው። በረከቴን አገኝበታለሁ ብዬ ስለማስብና አንዳንድ ጭስ የጨፈረበት የሚሉት እናቶቻችን ለዛ ነው። ከዛ ጌሾን ግንቦት ላይ ነው ማዘጋጀው። ያዘጋጀው ያለ የሆነ ነገር ውስጤ ትራለው ማለት ነው ትዝ አለው። ምን አደረኩኝ? ልክ ወዲያው ለምን ለክርስትናው ጠላ ይዘሻት ሂጂ እንዴ? ለክርስትናው ጠላ እኔ ቶሎ እንዲደርስልኝ የእንትኔ ፍላጎት ተኩሷ አይደረግም እኮ እግዚአብሔር ግን የልቤን መሻት አይቶ የሚገርም ጠላ ሆኖ ደርሶ እኔ ቤተክርስቲያን አልሄድኩም። ቤት ጠበቅኳቸው። ሲመጡ ጠላውና ውሃው ተደርድሯል፣ ቢራው ተደርድሯል። የሞላለት ነው ወንድሜ። ከዛ ሲታይ የለም ማለት ነው የሚጠጣ የለም። ከዛ እቺን ጠላ እኔ ነኝ ያዘጋጇት እቶጂ ኮነ ልቅዳልሽ አልኩኝና ለአንዷ ለሊያ ክስት አቀረብኩላት። ራሄል ልጠጣ ይሁን እኔ እኮ ጠላ ያመመኝ ነው አለች። ግድልሽ ሁሉ ነገር እኔ ያየሁት ነው የተዘጋጀው። ቅመሽ አልኳት። እናቴ ቀመሰችው። በጣም የሚወዱ ፋሚሊ ናቸው። አረለኛ አረለኔም ነው ተወደደ። እግዚአብሔር የተመሰገነ ይሁን። ሲጠጣው አለ 10 ነበር ያወጣሁት፣ አለቀ። 10 አልቆ ተመልሼ ያሰርኩት ፈትቼ ድጋሚ ዘኔደር እስከ ማታ ድረስ በቃ ይሄ እሸት እያለ የሚጠጣ ጠላ የለም። ገና ያልቆየ ስለሆነ ትኩስ ስለሆነ ሰው ለካሱ ነው የሚፈልገው። ደስ ብሎት ጠጣ። ከዛ ምናለ በነጋታው በጣም ሲያደንቁ ሰማና ልጅ አሁን ራስሽን ዝቅ ካላደረግሽ ወደ ቢዝነስ ብትነውጣው ይሄ የሚሆን ይመስለኛል። ማን እኔ ጠላ ንግድ ውስጥ ኮማሪት ምናምን ሲሉ ሰማለሁ። አረ በእናትህ አላደርገውም። እኔ ለገብርኤል ካዘጋጀው ይበቃኛል። በጭራሽ እንቀይረዋለናል። ከዛ ግንቦት አይደለ ሐምሌ ተሰራ። ጳጉሜን በ3 መላከ ሩፋኤልን ይዘክራልና እንዲህ አዘጋጀ። በቃ ተገዛልኝ ማለት ነው። ገዝቶ ነው እንትን ያደረገው። አዎ በ60 ብር ነው የተጀመረው። እሺ በ60 ብር ተጀምሮ አሁን እንግዲህ እየሄደ እንግዲህ 4ኛ ዓመታችንን ይዘናል። በፊት ራሴ ነበርኩ መሰራው። አሁን 2 ባለሙያዎችን ቀጥሬ ያለው የሚያግዙኝ በጣም የሚተባበረኝ እህል የሚያመጣልኝ አለ። በጣም ማከብረው ላመስግን የሚባል ይሄንንም ስራ የሚሰሩልኝ 2 ወዳጆች አሉ። ስለዚህ ለሁሉም ሰው አቀርባለሁ። ለሁሉም ሰው አቀርባለሁ። ግን እኔ ጋር የሚሆነው ምንድነው ቀድሞ ነው መታዘዝ ያለበት። ቤት ስለሚዘጋጅ ቀድሞ ይታዘዛል። በታዘዘው ልክ ትንሽ ነገር ባይታዘዝ ጥሩ ነው። ሂሳቡ ስለማይመጣ ከ10 ሊትር በላይ ማዘዝ ይቻላል።
በጣም ደግሞ በላይ ከሆነ ደግሞ አስተያየት ይደረጋልና እንደዛ ተጀምሮ አሁን የንግድ ህልምሽ በዚህ ተሳካ እየሄደ ነው እንግዲህ ገና ነው እየሄደ ነው እግዚአብሔር ይመስገን ከጠላው ጋር አብሮ ሄዳልና ጠጁ ለምን አልሰራውም ብዬ ለካ አንዳንዱ ለጋ ይፈልጋል አንዳንዱ ትንሽ ደግሞ መረር ያለና በሰል ያለ ይፈልጋል አንዳንዱ ደግሞ በጣም ብስል ይፈልጋልና ያን በጣም ብስሉን ትቼ ሁለቱ ላይ ግን እንደየፍላጎቱ ቢያዘኝ ንጹህ ነገር በቃ እኔ ጋር እንዲመጣ መፈልገው አምሮት ኖሮት እኔ በጣም እንትን ለሆኑ ሰዎች አይደለም እኔ ማዘጋጀው ይሄ በጣም ለሚጠቀሙ ሰዎች አይደለም ግን ፍላጎቱ ያላቸው ግን አቅሙ ጊዜው ሳይኖራቸው እሱ ኖራቸው ደግሞ በቃ ቆንጆ ነገር ማግኘት ለሚፈልጉ ንጹህ ነገር አሁን ለምሳሌ ንጹህ ነገር ማግኘት ሲፈልጉ እኔ ጋር ቀድሞ ይዘዙ እግዚአብሔር በወደደ በፈቀደ ጥሩ ነገር ደስ የሚላቸው ነገር እናቀርባለን 0911 17 78 11 ነው ሪች ጠላና ጠጅ ጋር መደወል ብቻ ነው ከናንተ የሚጠበቀው መተን እናጣጥማለን በጣም እናመሰግናለን እዚህ ድረስ መተሽ ታሪክሽን ስላጋራሽን ከውድቀትሽ ከመነሳትሽ ስላካፈልሽን እናመሰግናለን የተከበራችሁ ተመልካቾቻችን የዛሬ ባለ ታሪካችን ታሪኳን አጋርታናለች በስልክ ቁጥር ከታች በመናስቀምጣቸው ስልክ ቁጥሮች እየደወላችሁ ታሪካችሁን ብታጋሩ አይተን መርጠን በሀገሬ ቴሌቪዥን እናቀርባችኋለን ለዛሬ በዚሁ አበቃን መልካም ጊዜ